የመጨረሻ ግባችን ቤታችንን ማሳመር ባይሆንም ግን ያለንን አተናል። ይሄኛው በዚህኛው እንትን ላይ ነበር ምንተኝት እንዳይቀዘቅዛቸው በእችኛዋን ገዛንና ጨርቅ ያለበስን ነበር። እዚህ አዲስ አበባ ምንተኝት ሲከመጣል ጠዋት ቶሎ ብዬ ቀስቅሻቸው ይቀመጣሉ። አይዞሽ ተጨነኩኝ በጣም እና ስንበላ ከባለቤቴ ጋር ያው ተጠጋግተን እንደዚህ ይዘን ነው እንበላው እንጂ እንደዚህ ጠረጴዛ ላይ አድርጎ ምናምን የለም። በቃ አንድ ሰው አጣ ጌታ እንደው ከዚህ ሁሉ ከስንት ሚሊዮን ህዝብ መካከል አንድ ሰው ጌታ ቤቴን መጥቶ የሚያይ ሰው አጣ። በቃ እስከ መጨረሻ በየገጠር እየገባን በየክፍለ ሀገር እየገባን የጠፉትን እየፈለግን እያስስን ለእግዚአብሔር መንግስት ለማዘጋጀት ዝግጆች ነን። እና ጠዋት መጣች። ስትመጣ ልጆቼን እንቅልፍ ሳይጨርሱ ቶሎ እንቀሰቅሳቸው ድንገት ሰው እንዳይመጣ። እቤታችን መጥተው የተጠለሉት በችግራቸው ጊዜ የረዳናቸው ቤታችንን ስንሸጥ ነው ብዙ ሰዎች ከኛ የራቁት። ጌታ ከዚህ በላይ ሩቅ እንድትሄድ እግዚአብሔር አጥንቶችን እንደ ይሳኮር ብርቱ ያድርጋቸው። በእውነት ቤትህን ይባርክ እግዚአብሔር። ልጆችህን ከጉልበት የሚወጡትን ሁሉ እግዚአብሔር አይምሯቸውን ይባርክ፣ አይምሯቸውን ይባርክ። ያው ቅድም እንደነገርሽን ባዶ እጃችሁን ነው እንደዚህ የመጣችሁት፣ እቃችሁ ሁሉ የለም እና እዚህ እንግዲህ አሁን እኛ ሳሎን ላይ ነን ያለነው። ወደ ውስጥ ምን እንዳለ ብትነግሪን እስቲ። እንግዲህ በቤታችን ውስጥ እንደዚህም ሆኖ ወንጌል ማገልገል ይቻላል ፓስተር። በቃ ወንጌል ማገልገል ይቻላል። እነ ዮሐንስ ኢየሱስ ሊመጣ እንዳለ መንገድ ጠራጊ ሆኖ የበረሃ አንበጣና ማር የሚመገብ ሰው ነበር ይላል መጽሐፍ ቅዱስ። ዮሐንስ ትልቅ ሚሽነሪ ሆኖ በበረሃ እየሄደ ወንጌልን መስበክ ከቻለ ይሄ በቃ ሪል የሆነ ወንጌል እየሰበከ ብቻውን የሚኖር የሚለብስ የሌለው ሰው ነው። በቃ ለብዙዎቹ መሻገር ምክንያት የሆነው። የኛ የመጨረሻ ግባችን ቤታችንን ማሳመር ባይሆንም ግን ያለንን አተናል። እግዚአብሔር ደግሞ እንደሚክሰን እናምናለን። ለዚህ ነው ጌታ ኢየሱስ ጴጥሮስ እኛስ ሁሉን ጥለን አንተን ተከተልን ባለው ጊዜ ጴጥሮስን ኢየሱስ እንደዚህ አለው፣ በምድር 100 እጥፍ በሰማይ ደግሞ የዘላለም ሕይወት የማይቀበል ማን አለ ብሎ ነገረው። እኛ በምድር በርግጥ 100 እጥፍ እንደሚጠብቀን እናምናለን። ለኛ እንኳን ባይሆን ለልጆቻችን እኛ እስከ መጨረሻ የኛ ውሳኔያችን በቃ እንዳይርባቸው ልጆችን በቀን ቢያንስ 2 ጊዜ መብላት አለባቸው፣ እንዳይርባቸው እኛም እንዳይርበን። ከዛ ውጪ ግን እስከ መጨረሻ በየገጠር እየገባን በየክፍለ ሀገር እየገባን የጠፉትን እየፈለግን እያስስን ለእግዚአብሔር መንግስት ለማዘጋጀት ዝግጆች ነን። ይሄ እንግዲህ የችግራችን ይሄን ሁሉ ያደረሰብን አንዱ ምክንያታችን የውሳኔያችን ጉዳይ ነው። ውሳኔ ነው በቃ ለዚህ ያበቃል። እና እንደምታየው ቤታችን ውስጥ 4 ወንበር አለ። ይሄ ራሱ እዚህ አዲስ አበባ መተን ደግነቱ አዲስ አበባ ላይ አሮጌ ተራ ይባላል። እዚህ መተን ያወቅነው እና ቤታችን ብዙ ነገር እንዳልነበረ በቃ ያንን አናስታውስም። አሁን አሮጌ ወንበር ገዛን። ምጣድ ተቸገርኩ በጣም። ስለዚህ ለልጆቼ ዳቦም እንጀራም እዛታች እየሄድኩ እየለመንኩ ነው አንዳንዴ የሚጋግረው ስለሌለኝ ማለት ነው። ሌላው ስንመጣ አንድ ፍራሽ ገዛን። እንደምን ተጨንቀን አንድ ፍራሽ ገዝተን ይሄኛው በዚህኛው እንትን ላይ ነበር ምንተኝት እንዳይቀዘቅዛቸው በእችኛዋን ገዛንና ጨርቅ ያለበስን ነበር። እዚህ አዲስ አበባ ምንተኝት ሲከመጣል ያለው ነገር እዚህ ነው የሚተኙት። ጠዋት ቶሎ ብዬ ቀስቅሻቸው ይቀመጣሉ። እና አይዞሽ አዲስ አበባ እንዳለው አገልጋይ እንደሆንኩ ብዙ ሰዎች ያውቃሉ። እና ቤቴ እንዲመጡ አልፈልግም ስለሌለኝ ማለት ነው።
እናንተስ ሴት ነው የምትተኙት? እኛ ጓዳ እንተኛለን። እዛ ፍራሽ ላይ አንድ ትን ፍራሽ አነስተኛ ገዛን። ልጆቻችንን ጨርቅ እዚህ እንትን ብለን ይተኛሉ። እና እንድትሄድ እቤት ካልመጣው አለች። በስልክ ጸልይላት እቤት መጥቼ እንድትጸልይ እፈልጋለሁ። እቤቴ በጣም ሩቅ ነው አልኳት። እና ቤት አልገኝ በፍጹም የምትገኝበትን ቀን ካልመጣው አለች። እና ጠዋት መጣች። ስትመጣ ልጆቼን እንቅልፍ ሳይጨርሱ ቶሎ እንቀሰቅሳቸው ድንገት ሰው እንዳይመጣ እና ቤት መታ አንድ ቀን እግዚአብሔር እንደው በቃ ለእነዚህ ልጆች ራርተህ የሚተኙበትን ትንሿን ፍራሽ እንዲገዛ ብዬ ነበርና እሷ ሴት መታ 1000 ብር ሰጥታኝ ሄደች። እና በጣም ችግር ላይ ነበርን። ግማሹን ተጠቅመን በግማሹ ለእነሱም ፍራሽ ገዛው። እግዚአብሔር ይመስገን እሱን አደረኩኝ። ጠረጴዛ መሀል ስለሌለ አሁን ዛሬ እናንተ እንደምትመጡ ስትነግሩ እኔ በቃ ተጨነኩኝ በጣም። እና ስንበላ ከባለቤቴ ጋር ያው ተጠጋግተን እንደዚህ ይዘን ነው የምንበላው እንጂ እንደዚህ ጠረጴዛ ላይ አድርጎ ምናምን የለም። ያኛው ኮምፒውተር በሱ ላይ ስለምንሰራ የሚዲያ ፕሮግራም እሱ ላይ ስለምንሰራ መሀል የምናደርገው ጠረጴዛ የለንም። ይሄን ከጎረቤት ጠዋት መጠየቅ ነበረብኝና እንደምንም ጠይቄ ወሰድኩኝ። በዚህ መካከል በቃ መልስ የሌለው ጥያቄ ስለሆነ ማሰብ አልፈልግም። እና ቤታችን ያኛው የምታየው ጓዳ ነው። እዛ ታች ወርጄ ጋግራለሁ እንጀራ። በሌለ ቀን ደግሞ ዳቦ ደፍቼ እሱን ቆራርጠን እንመገባለን። ከዛን ወተን እናገለግላለን። ይሄ ስቱዲዮ ነው? ባለ አንድ መኝታ ባለ አንድ መኝታ ነው። አይ ጌታ መልካም ነው። ምክንያቱም የማይጠፋ ነገር እየሰራችሁ የማያልፍ እግዚአብሔር ዘንድ ሁሉ ጊዜ ሊታይ የሚችል ትልቅ ስራ እየሰራችሁ ነው ያላችሁትና ከምንም በላይ እናንተ ልባችሁ የሚያበረታ የሚያጽናናችሁ ፍሬዎች አሏችሁ። ብዙዎች በእናንተ ተፈውሰዋል። ብዙዎች ወደ ጌታ መጥተዋል። የዘላለምን ሕይወት ማንም ከፍሎ ሊያገኘው የማይችለውን የዘላለም ሕይወትን በእናንተ እግዚአብሔር ተጠቅሞ አግኝተዋል እና ለብዙዎች እግዚአብሔር እናትና አባት አድርጓችኋል። በአገልግሎታችሁ ፍሬያማ ናችሁ። በሚዲያ አገልግሎታችሁ ብዙዎች ተጠቅመዋልና ይሄ እጅግ የሚያጽናና የሚያበረታ ነገር ነው እና እኛም ትላንትና በስልክ ስናወራ ልጆቼ የመንግስት ትምህርት ቤት ልናስገባ እየሞከር ነው ስትይ ሰምቼ እጅግ ተሰማኝ። ምክንያቱም ብዙ ዋጋ ከፍላችኋል። ከዛ ደግሞ ትምህርት አቋርጠው ነው የመጡት። እዚህ ደግሞ አሁን የመንግስት ትምህርት ቤት ልታስገቧቸው ነው ያሰባችሁትና ይሄንን ነገር ሳስብ በጣም እግዚአብሔር ደግሞ ጣልቃ እንደሚገባ አመንን። እንግዲህ አሁን የሚማሩትን ሁለቱን ልጆች እዚህ አካባቢ ላይ ያለ ትምህርት ቤት ፈልጋችሁ የግል ትምህርት ቤት እኛ እነሱን ሁለቱን ልጆችን የአመቱን ሙሉ ወጪ በየወሩ እናስገባላችኋለን። እነሱን እናስተምራቸዋለን። የሚያስፈልጋቸውን ቦርሳም፣ ደብተርም፣ እስራስም፣ መቅረጫ የሚያስፈልገው እስክሪፕቶም ሁሉንም ነገር እናሟላላችኋለን። እንዲሁም ደግሞ በተጨማሪ ለዚህ ቤት የሚሆን እቃ ሙሉን ቤቱን የሚመጥን እቃዎችን በሙሉ ደግሞ እናስገባላችኋለን። ፍራሽ ቢሆን እንግዲህ እዚህ ሻሎም አለች፣ ሶፋም ቢሆን የሚያስፈልጉ ጠረጴዛም እናንተም መርጣችሁም ቢሆን ይሄንን ከጎናችሁ ቆመን አብረናችሁ ነን ማለት እንፈልጋለን። እንዲሁም ደግሞ በተጨማሪም ደግሞ የቤት ኪራይ አለባችሁና የቤት ኪራያችሁ ላይ የ3 ወሩን ደግሞ በየወሩ የ3500 የተባለውን እኛ እንሸፍንላችኋለን። እንግዲህ የሚመለከቱ ተመልካቾች በሙሉ አሁን ባልናቸው ነገሮች ሁሉ ላይ አብራችሁን እንድትቆሙ ይሄንን የከበረ ጥሪ እናስተላልፍላችኋለን። ልጆቻቸውን በማስተማር በቤት ኪራዩን በመሸፈን የሚያስፈልጋቸውን ነገር ለእግዚአብሔር መንግስት ታላቅ ተጋድሎ እየሰሩ ያሉ ወገኖቻችን ናቸውና እነዚህ ሰዎች
አብረናቸው ሆነን የበለጠ ጌታን እንዲያገለግሉ የበለጠ በእግዚአብሔር መንግስት ውስጥ እንዲሰሩ ከጎናቸው እንድንቆም ከብላቴኖቹ ጎን ያገለገላችሁት እግዚአብሔር የሚረሳ አምላክ አይደለም፣ የሚረሳ አባት አይደለም ብለን ለልጆቻቸው መንገር ስላለብን እነሱም ልጆቻቸውን እግዚአብሔርን አገልግሎ የሚጣል የለም የሚለውን መሰረታዊ ነገር በምስክርነት መልክ እንዲሰጡ ስለምንፈልግ አብረናቸው ከጎናቸው መቆም እንፈልጋለን። ከጎናቸው በመቆም ላይ ባለው ነገር ላይ አብራችሁን እንድትሆኑ እንድትደግፉን ይህን ቤት እንድትደግፉ እዚህ እነሱ የሚኖሩት ሰሚት ጨርቆስ ኮንዶሚኒየም ነው። በስክሪኑ ላይ ደግሞ የምታዩት አድራሻ አለ። በዛ አድራሻ ደውሉልን፣ እናገናኛችኋለን። በሚያስፈልጋቸው ነገሮች ከጎናቸው እንድትቆሙ ወደ አዲስ አበባ መጥተዋል ጌታን ለማገልገል የበለጠ ለመዘርጋት ብለው ጨክነው ቤታቸውን ጥለው ቤታቸውን ሽጠው ያላቸውን ንብረት ሁሉ ሽጠው በብዙ መስዋዕትነት ውስጥ አገልግለዋል። በብዙ መገፋት፣ በብዙ መተፋት፣ በብዙ አይነት ተጋድሎ ውስጥ አልፈው ጌታን አገልግለዋል። እግዚአብሔር ደግሞ ያገለገሉትን ይረሳ ዘንድ አመፀኛ አይደለም። እግዚአብሔር አመፀኛ አይደለም ብለን የምንናገር ሁሉ ደግሞ አመፀኛ እንዳልሆነ ይረሳ ዘንድ ያገለገሉትን አመፀኛ እንዳልሆነ በእኛ ስለሆነ የሚሰራው አብረናቸው በመቆም የእግዚአብሔርን እጅ የእግዚአብሔርን ክንድ ማሳየት ስላለብን አብራችሁ እንድትቆሙ እናበረታታችኋለን። በጣም ካለን ነገር ጥቂቱን ያደረግነው እኛ ስለሌለን እንጂ ቢኖረን እና ቢሆንልን ልናደርግ የምንፈልገውና ያለን ነገር ስላልተመጣጠነ እንጂ የምንፈልገው የአመቱን ብንሸፍንላችሁ የቤት ኪራያችሁን በምንችለው ነገር ሁሉ ደግሞ ከጎናችሁ ብንቆም ደስተኞች ነበርን። ነገር ግን ይህም ዘመን ደግሞ ይመጣል። በእኛ እንኳን ባይሆን በሌሎችም ሰዎች ደግሞ እግዚአብሔር ይጎበኛችኋል። እግዚአብሔር ተአምራትን ያደርጋል። አገልግሎታችሁ አይቆምም፣ ይቀጥላል። ከዚህ በበለጠ ትሰፋላችሁ፣ ትበረታላችሁ። እኔ በእውነት ለመናገር የእናንተ ያደረጋችሁትን ጎዳናዎች ላይ የወደቁትን ሰዎችን ያደረጋችሁትን በሞባይል ላይ በፍቄ ሞባይል ላይ ስመለከት በጣም ነው ልቤ የተነካውና ከራሳችሁ የራሳችሁን ቤት ጥላችሁ የሌሎችን መንገድ ላይ የወደቁትን እያነሳችሁ ቤታችሁን እየጎዳችሁ ሌሎችን እየጠገናችሁ ተመልክተናልና እግዚአብሔር ደግሞ ይክሳችኋል። እግዚአብሔር ከእናንተ ጋር ይሆናል። ይሄንን እናምናለን። እንግዲህ ከዚህ በኋላ ባለው ነገሮች ሁሉ ላይ ደግሞ አብረናችሁ እንቆማለን። የሚመለከቱ ሰዎች ሁሉ ከእናንተ ጋር ይቆማሉ። ጌታ አብዝቶ ይባርካችሁ። እንግዲህ አሁን በዚህ ጉዳይ ላይ የተሰማችሁን ነገር ከእናንተ እንስማና ብላቴኖቹን ደግሞ እስቲ እንያቸው። ዳዊት እንዳለው እኔ ማን ነኝ ቤቴስ ምንድነው አለና እግዚአብሔር እንደዚህ ያስበናል ብለን አልነበርንም። እኛ ቤት ብዙ ጓደኞቻችን ሸሽተውናልና ቤታችን መጥተው የተጠለሉት በችግራቸው ጊዜ የረዳናቸው ቤታችንን ስንሸጥ ነው ብዙ ሰዎች ከኛ የራቁትና በውሳኔያችን ከብዙ ወዳጆች ተለይተን ነው ብቻችንን የምንኖረው እና ጌታ ስለጎበኘ በእውነት እግዚአብሔርን ማገልገል ከንቱ እንዳይደለ ዛሬ ለሰዎች በተነገረው ሳይሆን በቤቴ ሆኖ ስላየው እግዚአብሔርን አከብረዋለሁ። እኛ ቤት ጠረጴዛ የምግብ ጠረጴዛ ለእኛ ብርቅ ነውና በጣም ማመሰግን ጌታ ይባርክ። አሜን። ውለታን ጌታ ክፈል። ከሰው የተረሳን ሰዎች ነበር። እግዚአብሔር ግን ስላየ ጌታ እናመሰግናለን። ምክንያቱም ጉስቁልናችን በሰው እንዳይታይ ሁሌ እንጸልየው። የዚህ ቤት ጸልይ ሁሌ ጌታ ሆይ እኔ እዛ የሚያገለግለው ከትላልቅ ሰዎች ጋር ነውና አቤትሽ እንድንጣ እንዳይሉ በቃ
ቤት ውስጥ ያለኝን ችግር ፊቴ ላይ እንዳያውቁት ብዬ ነው ሁሌ የምጸልየውና እግዚአብሔር ደግሞ በቃ ደራሽ ነው፣ ስሙ ይባረክ። አሜን። እኛ በጣም ትንሽ ነገር ነው ያደረግነው፣ ነገር ግን እናምናለን እግዚአብሔር የጀመረውን ነገር በስፋት እንደሚፈጽመው እናምናለንና ምናልባት ፍቄ የምትለው ነገር ካለ? እግዚአብሔር ዘመኔን ሕይወቴን ይባርክ። ለምን ምለልኝ ወደዚህ ወደ አዲስ አበባ ምድር እንድንመጣ ያሰብኩት አገልግሎታ እንዳይጨነግፍ ምናልባት ተስፋ በመቁረጥ እዛውን ብዙ ተስፋ አስቆራጭ ነገሮች ገጥሞን ነበር። ወደዚህ ደግሞ እንዴት መጣ ይዣት የመጣሁት አገልግሎታ እንዳይቋረጥ በሚል ነው። አትሊስት እነዛ ሰዎች አሁን ዶክተር ገመቺስ የአየር ሰዓቷን በነፃ አድርጎ እያገለገለች ነው ያለችው። የዛን ያክል ደግሞ ሚዲያ ላይ የምታገለግል ልጅ አሁን ደግሞ በኑሮ ችግር ምክንያት እንዳይቋረጥባት ብዬ በቃ ቢያንስ የተወሰነውን ነገር እግዚአብሔር ሊረዳን ይችላል። ወደዛ ወደ አዲስ አበባ ስንመጣ እግዚአብሔር የሆነ ነገር ሊረዳን ይችላል በሚል ነበር። በቃ በጸሎት ብቻ ወንጌል ይዘን ነበር የመጣነው። እዚህ ስንመጣ ደግሞ በጣም ትልቅ ችግር ነበር ያጋጠመን። የአንድ ወር ኪራይ እንኳን ለመሸፈን አቅም አንሶን ነበር። እንደምንም ያን ቤት ከገባን በኋላ እዚህ ቤት ማለት ነው እዚህ ቤት ከገባን በኋላ እዛ ቢሮ እየሄድኩ የምታገለግልበት ቢሮአቸው እየሄድኩ በጣም ለምናቸው ነበር። አትሊስት እዚህ በራፋቸው አገልግሎት እንዳይቋረጥ ብቻ ብዬ እዚህ በራፋቸው ላይ መጥቼ ሊስትሮ እየሰራሁ እንድትቀጥል አድርጋለሁ ብዬ ተናገርኩ። ማለት ጠየቅኳቸው። በቃ ቢያንስ የልጆችን የቀለባቸውን ብቻ ብዬ ስጠይቃቸው እዚያውን ቀጥረው እነሱ ወደ ቢሮአቸው ወስደውኝ አሁን እዛ ከነሱ ጋር እያገለገልኩ ነው ማለት በኤዲቲንግ እዛ ወስደውኝ የወር ደሞዝ እየሰጡኝ ነው። ትንሽ ሳንቲም ይሰጡኛል። ከዛ ባለፈ ደግሞ አገልግሎት እንዳይቋረጥ በቃ በጣም ትልቅ ለቅሶ ጩኸት ነበረብኝ በውስጤ። በጣም አለቅስ ነበር በእግዚአብሔር ፊት። ይህን ደግሞ ባላወቅነው ባልጠበቅነው አቅጣጫ አንተ ቤታችንን መተህ ጎብኝተህ የቤታችንን የውስጣችንን ችግር ከኛ ጋር መተህ ስለተባራ በእውነት እግዚአብሔር ሕይወቴን ዘመኔን አገልግሎቴን ይባርክ ነው። ሌላ ምንም የለም። በእውነት እግዚአብሔር ይባርክ። አሜን። እንዳሰብከን እግዚአብሔር ያስብ። አሜን። ጌታ ይባርካችሁ። እኛም በጣም ደስ ብሎናል ከእናንተ ጋር ከጎናችሁ በመቆማችን በጣም እጅግ ደስ ይለናል። ምክንያቱም እግዚአብሔርን ቤት በታማኝነት የሚያገለግሉ ጋር ከመቆም ያለፈ ክብር የለምና እግዚአብሔርን ነው ያገለገልነው። እናንተን ስናገለግል እግዚአብሔርን ያስደሰት ነው። እናንተ ስትደሰቱ እግዚአብሔር እኛን ሲልከን ለብዙዎች የጸሎት ምላሽ አድርጎ ስለሚልከን በጣም እደሰታለሁና ምናልባት እዚህ ላይ የምትጨምሪው ነገር ካለ መሳይ ልስጥሽ እድሉን። እየጸለያችሁ እንደነበረ ጠቁመሽኝ ነበር። አዎ በጣም ከትላንት ወዲያና በጣም በቃ ከፋኝ ማለት ሁኔታዎች ሁሉ አስጨነቁኝና ለበዓል ከፊታችን ላለው በዓል የተሻለ ፕሮግራም መዘጋጀት አለበት። ያው ሁሉም ሰው ያዘጋጃል በተለያየ መንገድና እኔ ደግሞ አየር ሰዓት ነው የተሰጠኝ። አየር ሰዓት ተሰጥቶኝ ስለማገለግል ምንም አይነት ስህተት እንዳይታይ እና እዚህ ማታ እንዳየው እዚህ ሲቀዳ ክሮማ መስራት አልተቻለም። አንዳንዴ ካሜራ በጣም ደክማለች አሁን የሚቀዳበት ካሜራው እና አመዳም ያደርጋል ፒክቸሩ። ሌላ ጊዜ እቺኛዋ ገመድ ሞዲፊክ ሰርቶልኝ ነው አሁንም የሚቀዳው
ለ30 ደቂቃ ተቀርጬ ፒክቸር እንጂ ሳውንድ የለም ምንም ነገር እና ከትላንት ወዲያ ብዙ ፕሮግራሞችን ሰራሁ። ሁሉም በቃ እንትን አደረጉብኝ እና በጣም አለቀስኩ። በቃ ኧረ እግዚአብሔር ሆይ ለምንድን ነው በሁሉም ግን ለምን አልኩኝ። በቃ እንደዚህ ሆኜ አገልግሎት ለማገልገል ወንጌል ለመስበክ ውስጥ ትልቅ ረሃብ አለ። በቃ አንድ ሰው አጣ ጌታ ሆይ እንደው ከዚህ ሁሉ ከስንት ሚሊዮን ህዝብ መካከል አንድ ሰው ጌታ ሆይ ቤቴን መጥቶ የሚያይ ሰው አጣ። በቃ እና እኔ ደግሞ በጣም ትንብዬ አለቀስኩና ልጆቼ ምን ሆነሻል አለኝ። ትንሽኛው ልጄ ልደቱ ነበርና የዛን ቀን ልደቱ ነበርና ምሽት ላይ አባቱን ጠየቀ። አባል ነገ እኮ ነው ልደት ታውቀዋለህ አይደል? አፍህን ዝጋ፣ ምንም ልደት ብሎ ነገር እኮ የለም፣ ያዛ ቀረ ክፍለ ሀገር አለ። እኔ ጋር መጥቶ ጠየቀኝ፣ እኔም እንደሱ አልኩት እና እነዚህ ነገሮች በጣም ረበሹኝ። ቤቴን አየሁት፣ ጓዳም ገባሁ፣ ሁሉ ነገር በቃ ጨለመብኝና እግዚአብሔር አንድ ሰው አጣ አይደል? እኔን መጥቶ መሳይ ብሎ ደውሎ ቤቴ የሚመጣ ሰው አልኩ። አንድ ሰው አልዳንም እስካሁን በዚህ ሁሉ አገልግሎቴ ብዬ ነበር በእግዚአብሔር ፊት። ጌታ ሳምንት ሳይሞላ የምር በቃ የውስጥ ጩኸታችንን ሰማ። ባለቤቴ መጣ ምሽት ላይ ተንበርከኩ፣ እራትም ዛሬ አንበላም ብለን አምስታችንም ተንበርክከን ምንጸልየውና ያኛው የጨርሻ ልጅ ያፌት በእኛ ቋንቋ ምንጸልየውና እግዚአብሔር ሆይ እንደው በቃ ሌላ ነገር ቢቀር የማንንባ ብቻ አብስ ይላል፣ ሌላ ጸሎት አያውቅም። እና ትንሽኛው ልጅም ደግሞ እግዚአብሔር መቼም አንተ እንደዚህ ለምን አረካት ትባል የሚሉት ራሱ በጣም የሚከብድ ነው። ትልቁ ልጅ ደግሞ እግዚአብሔርና እማና አባ ብትሰጥም ባትሰጥም አንተ እግዚአብሔር እንደሆንክ ነው የነገሩ ብሎ ሲለን ተጸጸትን በጣም። ከዛ በቃ ቀን ላይ በእግዚአብሔር ፊት የተናገርነው ንስሐ ገብተን እግዚአብሔር አዋቂ ነው ብለን ጸልየን በቃ እግዚአብሔር አይቶታል ብለን ነበር የተውነው። ሳምንት ሳይሞላ ጌታ ጎበኝን። እንደዚህ በቃ እንደዚህ አየን። ስሙ ይባረክ። አሜን። ዳኒ አንተ የምትዘራው ዘር ዞሮ አንተን እንደሚጠብቅህ እናውቃለን። እየተማርነው ይሄንን ከእግዚአብሔር ቃል ነውና ይሄ ለልጆቼ ነው እየዘራህ ያለኸው፣ ለዘርህ ጭምር ነው። በእርግጥ እግዚአብሔር አይቶታል ስራህን። እንደዚህ በወንጌል ስራ የደከሙትን እንደኛ እኛ ጊዜያችንን ወጣትነታችንን ለእግዚአብሔር ሰጥተን ስናገለግል የሚያየን ሰው ያላል መሰለንም። ግን በቃ እኛን ጌታ ሊጎበኘን ከሚልካቸው ሰዎች መካከል ቀዳሚ ሆነ ድምጽ ሰምቶ እንዳልሰማ ሳይሆን በቃ አባቱን እንደታዘዘ ሰው ወዲያውኑ የኛን ጩኸት ጌታ ሰምቶ ሲጠራ ከጠራቸው መካከል ቀዳሚ ሆነ የእግዚአብሔርን ድምጽ ታዘ። ሁኔታ ሳያግድ እዚህ ድረስ ባለሙያዎች እነዚህ ካሜራኛ ቤት ገብቶ አያውቁም። እነዚህ ካሜራዎች በእነዚህ ትልልቅ ካሜራ ተቀርጬ አላውቅም። ይሄን ሁሉ ዘመን ሳገለግል ጌታ እንደው በሞገሱ ሸፍኖ ነው እንጂ የኔ ካሜራ በጣም ያረጀች ናት። እና እንደዚህ ሁሉ እንድትመጡ ቤታችን እግዚአብሔር ነው የላከው። በእውነት እግዚአብሔር ነው የዚህ ሁሉ ባለቤት። ይሄ የመለኮት አሰራር እንደሆነ ነው የማውቀውና እግዚአብሔር ከዚህ በላይ በእርግጥ ሩቅ አይቶ እንደጠራህ አውቃለሁ፣ ይገባኛልና ጌታ ከዚህ በላይ ሩቅ እንድትሄድ እግዚአብሔር አጥንቶችን እንደ ይሳኮር ብርቱ ያድርጋቸው። በእውነት ቤትህን ይባርክ እግዚአብሔር። ልጆችህን ከጉልበት የሚወጡትን ሁሉ እግዚአብሔር አይምሯቸውን ይባርክ። እነዚህ የመጡትን የአጋሮችን ባለሙያዎችን እህቴን ሻሎምን ጌታ ኢየሱስ ይባርካት ማለት ፈልጋለሁ። የሚሰሩትን በጠቅላላ እግዚአብሔር ይባርካቸው። በእርግጥ እግዚአብሔር የሚያውቀውና እውቅና የሰጠው አገልግሎት እንደሆነ አምናለሁ። ይሄ ከራስ አልፎ ለሰው መቆረስ ኢየሱስን የሚያመለክት አገልግሎት ነውና እግዚአብሔር ደግሞ የኛንም ኑሮ ለውጦ ህይወታችንን ለውጦ ብዙ ነገሮቻችንን ሪስቶር አድርጎ አንድ ቀን በመድረክ ላይ በትልቅ ጌታን እያከበርን የምናገለግልበት ቀን
ሩቅ እንዳይደለ አስባለሁ እና እግዚአብሔር ይባርካችሁ። በጣም ወዳችሁ በጣም ማመሰግነው። አሜን። ተባረኩ። እንግዲህ ተመልካቾቻችን እዚህ የምትመለከቷቸው ሶስቱ ብላቴናዎች የአገልጋይ መሳይና የአገልጋይ ፍቄ ልጆች ናቸው። ቤተሰቦቻቸውን እንዴት ያገዟቸው እንደሆነ አገልግሎታቸውን ለማስቀጠል ለቤተሰቦቻቸው እገዛ እንዴት ያደረጉ እንደሆነ ከራሳቸው አንደበት እንሰማና ከዛ በመቀጠል ደግሞ የሚሰጡትን አገልግሎት ደግሞ ያሳዩናልና እስቲ በምንድነው ቤተሰባችሁን እያገለገላችሁ ያላችሁት? እንግዲህ ቤተሰቦቼን ማገለግለው አባቴን በኤዲቲንግ እና በግራፊክስ ባክግራውንዶችን በመቀየር ክሮማ ምናምን እየሰራው አባቴን አገለግላለሁ እና ደግሞ ወደፊት ደግሞ አባቴን እንዳግዝና ከጎኑ እንድቆም እናቴን ደግሞ በምክር በአንዳንድ ነገር አብሬያት እንደሆነ ፈልጋለሁ። ዋው በጣም ደስ ይላል። እስቲ እንባቆምስ? እኔ አባቴ ይታዘዛሉ በኮምፒውተር ላይ ክሮማዎችን ጽሁፎችን እየሰራሉ። ትችላለህ? ጽሁፍ ትሰራለህ? ኤዲቲንግ ትሰራለህ? ክሮማም ትሰራለህ? ዋው እስቲ አሳዩን። እስቲ ይሄ ሁለት ፒሲ ያለ እዚህ እስቲ ሁለታችሁም የምትሰሩትን ለተመልካቾች አሳዩአቸው። ዙሩና ቤት እንዴት እንደምታግዟቸው። እዚህ ቁጭ ብላችሁ ነው አይደል የምትሰሩት? እሺ አንተ ናቲ እዛ ሂድና እንባቆም እዚህኛው ላይ አሁን አሳዩን። ባክግራውንድ እየፈለክ ነው አሁን? እስከዛ እስቲ ኤክስፖርት ዘዝ መጀመሪያ ኮምፒውተሩን ከከፈትን በኋላ አፍተር ኢፌክት ምን ለመስራት ክሮማዎችን ለመስራት አፍተር ኢፌክትን እንጠቀማለን። ምክንያቱም ፕሪሚየር ላይ ሁለት ከለር ከሆነ አንደኛውን ያጠፋል፣ አንደኛውን ደግሞ ስለማያጠፋ አፍተር ኢፌክት ላይ ደግሞ ሁለቱንም ማጥፋት እንድንችል ይረዳናል ማለት ነው። እና እንደዚህ ፕሮጀክቱ ከከፈተልን በኋላ የምንሰራው ይህንን ፕሮጀክቱ ቪዲዮ የተቀረጸውን እናስገባለን ማለት ነው። ሴሌክቲቭ ከለር የሚለው እሱን ከፍትና ቅድም እንደዚህ ነበረው። ከዛም በኋላ ደግሞ ወደ አረንጓዴ ትንሽ ይቀየራል። ከዚያም ደግሞ ሌላ ጋር ይቀየርና በስክሪፕቶ ይህንን ባክግራውንዱን አጠፋለሁ። ካጠፋው በኋላ ፎቶውን ስክሪን ማት አሁን ሁለቱም ጠፍቶ ፎቶውን ብቻ መጣል ማለት ነው። ከዛም በኋላ ሴቭ አስ የሚመስለው ሁሉንም ደግሞ ሴቭ እናደርጋለን። በአንድ ቦታ ሴቭ እናደርግና ይህንን አጥፍተን ፕሪሚየር ላይ እንገባለን ማለት ነው።
ባክግራውንዱንም አስቀምጠናል። አሁን ደግሞ የሚቀረን ስር የሚመጣው ጽሁፍ ነው ማለት ነው። የምንከፍተው ወይም ደግሞ ቴክስት የምንጽፈውን ቴክስት ኮንትሮል እና ቲ ማድረግ እንችላለን። ከፈለግን ደግሞ ኒው ታይትል የሚያደርግ እሱን እንከፍታለን። ከዛም በኋላ የምንጽፈውን ጽሁፍ እንጽፋለን ማለት ነው። እንደዚህ ይዘን እና ደግሞ ኤክስፖርት ለማድረግ እዚህ ኤክስፖርት ማድረግ ይቻላል። እና ደግሞ እንትን እንዳይል ትንሽ ደቂቃ እንዳይወስድብን ኮንትሮል እና ኤም ብቻ ከፍታለን ማለት ነው። አሁን ሰርተን የጨረስነውን ኤክስፖርት ያደረግነውን ፋይል እናያለን። ስሜን አትናኤል ፍቅረ ስላሴ ይባላል። ስሜን ባለፈው ፍቅረ ስላሴ ይባላል። ስሜን ያሰት ይባላል። ዘጋደፍቴ ኮማንድ ነው ዘመን ያስታስሉት ዘፈረስተዋል አንደኛ ዊዞት ሚዶንቶሽ ተላጋድ ከኔ በቀር ሌላ መከተም ሰከንድ ዋን ሁለተኛ ቢኖት ኮላይዝን ይወጥቋል የእግዚአብሔርን በቀንታን አትጥራ ዘሰርድ ዋን ሶስተኛ ቲንክ ፕሎሬንስ ዘዴof Sunday የሰንበትን ቀን ተቀድሰን ዘንዳስ ዘፎርዝ ዋን አራተኛ respected father and mother እናቴን አባቴን the fifth one አምስተኛ be not kill አትግደል the sixth one ስድስተኛ neither serve the cold adultery አታመንዝር the seventh one ሰባተኛ be not steal አትስረቅ the eighth one ስምንተኛ neither serve false witness against neighbors በባልንጀራዬ በሐሰት አትመስክር the ninth one ዘጠነኛ do not wish wife of other የባልንጀራ ሚስት አትመኝ the tenth one አስረኛ be not wish land money and all other things ገንዘቡ እርሻውን ሁሉ ነገር አትመኝ thank you for listening እናመሰግናለን
እንግዲህ ተመልካቾቻችን እንደተመለከታችሁት ብላቴናዎቹ በሚገርም ሁኔታ እግዚአብሔር አይምሯቸውን ባርኮላቸው የአባትና የእናታቸውን አገልግሎት በመደገፍ ኤዲት በማድረግ የተለያየ የራሳቸውን ፈጠራ እየተጠቀሙ ቤተሰቦቻቸውን እያገለገሉ በእግዚአብሔር መንግስት ውስጥ አሻራቸውን እያኖሩ ነው ያሉትና እነዚህን ብላቴናዎችን በበለጠ በእግዚአብሔር መንግስት ውስጥም እንዲሁም ደግሞ በሀገር ላይ መልካም ተጽዕኖ ፈጣሪዎች እንዲሆኑ ለማድረግ በትምህርት ቤታቸው በሚያስፈልጋቸው ነገሮች ከመጡበት ቦታ ምንም ሳይጸጽታቸው ምንም ሳይጎልባቸው የእናንተን እገዛ የኛን እገዛ ተጠቅሞ እግዚአብሔር ለብዙ ነገር እንዲያተርፋቸው አብራችሁ እንድትቆሙ ይህን የከበረ ጥሪ እናስተላልፍላችኋለን። ሳምንት ከሌላ የሰርፕራይዝ እንግዳ ጋር እንጠብቃችኋለን። እስከ ሳምንት የእግዚአብሔር ጸጋ ከእናንተ ጋር ይሁን። ሻሎም